ፍርፍሩ እየበሰለ ነው። እዛ ላይ ያለው ድስቱ ላይ ያለው ቴስቱን ቼክ እናደርገዋለን። ያለውን ይሄ ከአስር አስር ነው። አተቆያ ጠብቀኛ እንዴ ምን እሺ። ይሄ በጣም ቴስቱ ደስ ይላል። ማሪ ጠፍሳለ ናይስ ነው። ሚኪ ቢላው ወለቀብኝ። ረባክ ማሪያም በምን ለያዙ በእጅ ክትፍ ያመን አተጃ መልባክ ቆይ ግን አይ መዳን ያለ ማባቴ ምን ተለስታ ነው አሮጊቷ እና ላቻለው አይ ይጣራል ቼክ እናደርጋታለን ማለት ነው። አይ ዝም ብለህ ወይ አምላክ ይስራልክ እኮ እና ሳሪስ ብቻ ነው የደመጣው አልከኛ። ይገርማል። አንተ ጎብዛል ማለት ግድ ነው። ይሜ ብራዘር እና እቺን እንደዚህ እንከትፋለን። ይሄ ሙያ ግን አለ ካንተ ትችላለህ። ሙያ ያደኩበት ነው ባይዚ። ከዛ እንደዚህ ጎረድ አድርገን ወደ መፍጫችን ስር እንከታለን። ቢላው ግን ጌታን አይመች ባለማርክ ማርያም ነኝ። ምን የፈጨው አትከትፍም? አከታተፉን አትችልበትም? ቢላው አይከትፍም። አታይም ተሰብሮ ያው ቢላው ባለሙያ ፈልጎ ነው። ቢላና ባለሙያ ሲጀመር ምን ከምኑ ይባል የለ ግንበኛው ከግንቡ ተገናኘና እንደዛ ባለሙያው ከባለሙያው ጋር ባለ እንደዛ እንደማለት ግንበኛው ስለ አልያዘመበት ማረም ብሰጥ አከልፍም ምን አትልም። ሽንኩርት መላጥ አችልም ማለት ግን ምላስ ማን ይችላል? እንዲህ በማሽን ምናምን አይደለም እንትን ባዶ ነው እንደሚጨቆይ ማቱም ሊጨምርበት እሱ ላይ ኧረ እባክህ ተው፣ ለብቻ አድርግ አንድ ላይ ባኬ ማርያም ምን ድምፁ ስለሚለው ድምፁ ይጮሃል። ኧረ ከመጀመሪያው ነው ዞሮ መቀላቀሉ ይቀር። አይ ቢሆንም እንትን አለው ምን አለ ስላይሳቸው የተለያየ መሆን አለበት። ምንም ለፍርፍር እኮ ነው ብሮ እና ቢሆንስ ወናው ይፈጫል እኮ ቲማቲሙ ዞሮ ያው ግትር ካልክ ግትር ነው። ያው ግትር ስትል እንዲህ የምትፈጫውን እንትን መክተፍ ስለማትችል እኮ ነው ያስታውቃል። እስከትፍ እራሱ ቢሰጥ ድስት ማጠብ አልችልም። አንተ ጌታ ምስክሬ ነው። ጠዋት ዛሬ ደግሞ የሰራሁት የእንትን ነውና እንዴ ስራ ፑል ላይ ነው ዛሬ። ኧረ እባክህ ምን ይቂጥ ነው አንተ ያሟል አይደለም የእንትን ነው ብለህ ዝም አልክ እኮ አላወራ ብለህ እንደዚህ ኮሽና አንድ አጋጣሚ አንዳንዴ ታሰራ በገባበት ከመጫ ብቻ ነው የሚሰሩት ጂም ሄዶ በአብዛኛው እንደዛ ነው። በአብዛኛው ያው ሼፕ ምናምን እነሱ የሚመለከት ለሆድና በአብዛኛው ለሆድና ለቀመጫ ያው ከተፍናት ዘይታችን ውስጥ ላይ ገባል። ድምጽ የለም ዘይቱ ግን የዘንድሮ ዘይት እንደናንተ እንጃኮ ስለተወደደ ይሆናል። ነጭ ሽንኩርት አልልጥም ግን ነጭ ሽንኩርት አትልጥም? አንተ እንዴት ነው ማለጠው? አይ ከኔ ጋር እዚህ ወሬ ከምትለው እሺ እንደዛ ከሆነ አንተ እሱንም አስልም አንተ ያለ ነጭ ሽንኩርት ነው ሰላም አለ። ባለፈው ነጭ ሽንኩርት ይላል ስንት ነው ስለው ቀንሷል። ባይዘው ነጭ ሽንኩርት ነው። አይ ሽንኩርት ነጭ ሽንኩርት ነው ቀንሷል። በስማም ዶሮ በለማርያም
እስቲ ታል አሪፍ አድርገዋል። ያስታውቃል። ያወደህ ነው ሽታ ያወዳል። ምርጥ ነው። ሽንኩርታችን ተልጣለች ኦልሬዲ። በዚህ ቆማጣ ቢላ ነው። ኧረ ቢላ ያላችሁ አውሱኝ። ይገርማል። በዚህ ቢላ ነው። ሁሌም አንተ ነህ እንደ የምትሰራልኝ ምግብ? ሌላ ሼፍ ነበረኝ ምናምን የምትሰራልኝ አሪፍ ነበር። ሼፍ አይደለችም ግን የሆነ የሚሰራልኝ ሰው ነበረ ማለት ነው። ግን ራቀኝ ሰፈሯለች። ቤት አልቀየርኩም። አንድ ወሬ እኮ ነው እዚህ ቤት የገባው። ነገ አንድ ወሬ በ22 ነው በ23 ነው የገባው። ራቀኛለች ነው። እሺ አልከሰውም ታዲያ። በጣም እሷ ከጠፋሽ በኋላ እሱ በራሱ እየሰራ ጃምፕ እያደረገ አልበላም እንደድሮ ማለት ነው። ግን አሁን ሰግጬ ያው እንደዚህ ከስተሰራውን ሸቀጥ ብለህ እኮ ነው መክሳትና እየሰራሁ እኮ ነው። ባይዘው በጣም ብዙ ሰው እኔ የሚገርመኝ ማለት ነው ጂም ነኝ ማለት ነው። ከቤት ኪራይ እኩል ነው የምከፍለው ማለት ነው። እና ተርፎኝ አይደለም የምከፍለው ለመቀነስ ፈልጌ ነው። እና ስከሳ ምን ነው ከሳክ ምንድን ነው ምናምን ለመቀነስ ሳይሆን ሸንቀጥ ለማለት ነው። እኔ ለመቀነስ ነው የምሰራው። ሸንቀጥ ነው ታዲያስ መቼ የጠፋው ቅርሱ ነው ቁጡ ላይ ወይ ትሬነር ቀይር እንደኛ አይነት ሄደኩ። እሱ ወጣ አሰልጣኝ ነበረኛ ወጣ። እስካሁን ሌላ አልገባም። አንድ ጓደኛ አለኝ ከሱ ጋር ነው የምንሰራው። እሱ አሁን ሌላ አሰልጣኝ እስከሚገባ ብቻዬን እየሰራሁ ነው። ማርያም እንጂ ምንም ለውጥ የለው። አስብ ግን እኮ አለኝ ኩንታል ከሁለት ነበርኩኝ እኮ። እባክህ አሁን 85 በጣም ለውጥ አለ። ከ102 ወደ 85 በ3 ወር ውስጥ ነው የቀነስኩት። በዛው ኪሎ ስንት ነው ያልከው? 102 አሁን ስንት ነው? አሁን 85 85 ነው። አይ ከዚህ በፊት ግን ኪሎ ደብቆ ነበር፣ ግን አሁን ይፋ ማድረጉ ነው። ብቻውን ሲሆን ብቻ ነበር ኪሎ ላይ ወጥቶ ቼክ የሚደረገውና ይገርማል። እሺ አሁን እየደረሰ ነው ምግቡ እየደረሰ ነው። ዘይት አብዝቻለሁ። በጣም እያበዛው ነው ዘይት። እዚህ ቤት መወደዱን አልሰማህም ማለት አንተ ጋር ደረሰ 8 በደረሰን 9 እና እንዴት ነሽ? እና ይሽላል ፓስፖርት ወሰድክ? እንግዲህ አሁንስ ወስደናል። ማለት ልትሄዱ ሚካው ልመላለስ እና ያ ተወስደኝ ምን ችግር አለ? በባጌ ውስጥ አድርጌ ለነገሩ 85 ኪሎ የሚሆን ባግ እንጃ ምናልባት የሚከለክ ማለት ምንድን ነው? አደውልኝ እዛ ሲመጪስ ነው አላውቅም አትለኝማ። መጀመሪያ ሰውን አውቃለሁ። የት ሀገር ነው የምትሄደው? የት ሀገር ነው የምትሄደው? ቻይና ነው። በስራ እኮ ነው። ለመቅረት መስሎ ነው። ሸንጓ እንትን ነው። ጀለሶች አሉ እዛ ከእነሱ ጋር ስራ ለመስራት ነው። አይ እሱም ተመልሷል። የተመላለሱ ነው እንደዛ ነው እንጂ እዛማ ሀገሬን ኢትዮጵያ ማማ ኢትዮጵያ ሀገሬን ለማንተ የኔ ክላስሜት እንትናን ታውቀዋለህ? አካለ ወልደን ታውቀዋለህ? እሱ ነጭ ሽንኩርታችን መፍታለች። ክኖር አልወድም ባይዘው ክኖር ቃናው ደስ አይልም። በጣም ማለት በጣም ብዙ ሰው ይወደዋል። የተፈጥሮ ቅመም የለም በተፈጥሮ ቤት ውስጥ የሚዘጋጁ እነሱ የሉም አለ ማለት ባለፈው ከሲስተር ቤት ይመጣል መከለሻ ማለት ነው። ጥቁር አዝሙድ፣ ነጭ አዝሙድ መከለሻ ምናምን የሚባል እዚህ ላይ መከለሻ ብቻ ነው። ደግሞ ነጭ ሽንኩርት አለ ዋናው አለ ምን ይሰራል ይላል ጌታ ምስክሬ ሆነ እና ተወለደ ማርያም ሽንኩርት ቢሰጥህ አከትፍም አንተ እንኳን እንደዚህ ልሰራ ነው። አንተ መች ከተፍክ? አንተ መላጥ ብቻ ናት ካለ እኮ ማርያም እንትን ስላለብኝ ነው። ምን ልከልሰው ካልሰው እና ጋይሶች እንዴት እያደረጋችሁ ነው? ሽታው ይሽታቸው ነው። በጣም ያስታውቃል። እውነት ነው። በቃ ችግር የለም። ባይዘው እንትንም እኮ አለን ገና ምን ሾርባ አለን እኮ
አዎ ምን ይመስል ምንድን ነው የሚባለው? ሚኒስትሮኒ ነው ምናምን ሚኒስትሮኒ ዛት ሰው አለ። ይሄ እንደ መጀመሪያ ይበቃል። ዋይ ምን አልከኝ? ላጥፎ ስቶቭ እሺ ታጠፋዋለህ። እዛው ላይ ቢቀላቀልስ? ቡዴና ባይዘው የማይሳካልኝ ምግብ ምን እንደሆነ ታውቃለህ? ፍርፍር መስራት ማለት ወይ ሙያ ስለሚጠይቅ እኮ ነው። ማሬ ወይ ቦካብኛል ወይ ይደርቅብኛል። ሁለቱም ነው። ከስንት አንድ መሰል ደህና ፍርፍር የሚወጣል። ሙያ ይፈልጋል። ለዛ እኮ ነው ፍርፍር። ዛሬ ግን ያድረኝ እና ማሬ ማስተካከል ዋናም ያዋርድ ምስክሬ ይሄ ያዋርድ ጋይስ። ይሄን የመሰለ ፍርፍር ያዋርዳል። እንዴት ከዚህ በላይ ተጨማርቆ የለ እንዴ? ያየ እንዴ ረጠብ ሲል አሪፋ ላድርገው። አይ ተው ገንፎ አደረኮ እንዳትል፣ ገንፎ አደረኮ ያላችሁ ነው ግዴታ። ፍርፍር እኔ እንደዚህ በጣም ሲቀላቀል ነው ሙሉ። አይ ብዙም ባይቦካ እንትን እንዳይሆን ምን ነበር የሚባለው? ድርቆሽ በቃ እናቀርባታለን። እዚሽ ጋር እናደርጋለን ሳህናችን ላይ። እንግዲህ ያው ሌላ ታምር አጠብቁ። እቸት ሰርተናል እና ይሄን ይመስላል። ወደ ሾርባ ሰዓት ደርሰናል። አንድ ላይ ይቅረባ። በቃ አንድ ላይ እናቅርብና አንድ ላይ ይሻላል። በስመ ነው አምር ናይስ። ምን ሆነ ታውቃለህ? ካሮት ባለፈው በደንብ ተገዛና ሊበላሽ ሆነ ማለት ነው። እኔ ቤት ደግሞ እንትን ይሄ መፈቅፈቂያ የለኝም የካሮት ማለት ነው። ኦኬ ሶ ካሮት መፈቅፈቂያ ስለሌለኝ ሊበላሽ ሆነ ማለት ነው። ኦኬ ዘን ምን አይዲያ መጣልኝ? ይሄን መስራት ማለት ነው። ኦኬ ይሄ ደግሞ በጣም ወደው ላይ ራት ሰዓት ላይ በዚህ ሁሉ ድስት ሰው ግን እንዴት ነው ለአንድ ሰው በዚህ ሁሉ ድስት የሚሰራው? እና ጋይሶችዬ እቻት ማንኪያ አለ እዛ ማንኪያ ቁርሳችን ነው። እንብላ እያለ ነው ብሉ እንብላ ብሉ ነው ከኛ ጋር ቁርሱን ያያሱን ይመስል ነበረ። ላቁርስ ከዚህ እንቅመስ። በስመ አብ ብለን ቀስ ብለን እንበላለን። እና እስኪ ደግሞ አንተ እንትን በልና ቀመስና አስተያየት ነገርና እና ጋይሶችዬ ዘ ሾርባ ሚኒስትሮኒ ብሎታል ቅድም ፍርፍራችን። እስኪ ጋሽ ሚኪ አንተ ፍርፍሩ እየበሰለ ነው። እዛ ላይ ያለው ድስቱ ላይ ያለው ቴስቱን ቼክ እናደርገዋለን። ናይስ ነው እንደፈራሁት። ማርያም ከ10 ስንት? ከ10 8 9 አንዱ ምንድን ነው የጎደለው? ምን ጎደለን ነው? ምንድን ነው የጎደለው? ቅመማ ቅመም ስለጎደለው ነው። ነጭ ሽንኩርት አለ አይበቃም? እስቲ የኛውን የሰራውን እስቲ የኛውንም ቼክ እናደርጋለን። የወፍራሙ መኮረኒ እንደሱ ወፈር ያለውን ይሄ ከ10 ነው። ማርያም ተፍተላ ምን ይመስላልና እና ጋይስ በቃ ከበላን በኋላ ደግሞ እንገናኛለን። አታ ያቃጥላል። ጨርቅ አለ እዛ ጋር አድርገው ጨርቁን አንጥፎ መጀመሪያ ከሰውን ጋር አይን አንጥፎ እንካ ደግሞ በዚህ ያዘው ከዛን አውጣ። ያቃጥላል። በቃ ጋይስ በቃ እንመለሳለን። ባይ 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 ባይ። አተቆያ ጠብቀኛ እንዴ ምን እሺ። ይሄ በጣም ቴስቱ ደስ ይላል። ማሪ ጠፍታለ። እሺ ጋይስ በቃ እንወዳቸዋለን። እና ጋይስ ይኸው ቁርሳችንን በላን፣ ወደ መኪናችን ገባን። ሚካችን ይላል ኢየሱስ ጌታ ነው ይላል። አሜን። እና እንደዛ ነው። አባቴ ምን ነው ቀሰርክ እንጂ
ከዛ በኋላ እኔን ወደዛ ታደርሰኛለህ እሱ ጋር ማለት ነው። እሺ ችግር የለውም። እና እንደዛ ነው። ሞጌ ዛሬ ከሞገስ ጋር ምሳ አለን። ፊቴ ባይዘው በጣም እንትን ብሏልና በልዟል። የሆነ የተመተውበት አለና እሱን አልጠየቀኝም እኮ ግን ባዶ እጅ መተህ ነው የምጠይቀኝ? እኔ ለስላሳ እንኳን ሳትይዝ መተህ ምን ሆነ ነበር? ፊቴ ተመቶ ነበር። ኧረ እባክህ ማን ይመታህ? የሆነ አንድ ጥጋበኞች መተውኝ ነበርና ስፖርት የምሰራው ለነዚህ አይነት ሰዓት አሁን እኔ ስፖርት የምሰራው ከሰው ጋር ለመደባደብ አይደለም፣ ለመከላከል ነው ያልኩህ እኮ። ግን ማለት እስከምከላከልም እንትን አልሰጡኝም፣ ጊዜ አልሰጡኝም። ያ ነው አሁን ለዛ እኮ ነው እኔ ቅድምም እንትን ያልኩህ ትሬነር ቀይር ያልኩህ። እና እንደዛ ነው። አሁን ከሞገስ ጋር ምሳ እንበላለን። ምሳ ብሎኛል፣ ውጪ ነው የቀጠረን። እና እንደዛ ነው እኔ ላይ ጋብዘኝ ታዲያ። አይ ያው ማለት የምናወራው ነገር አለ ስላል ትሄዳለህ እኮ ያው የሆነ የምናወራው ነገር አለ ስላለ እሱ ሞገስ የምሳሌው ሞገስ መጣውልህ አባቴ። እና እንደዛ ነው። አቶሚካችን ግባ እና በቃ የቤቴ አጋዥ ነህ። እሺ የቤቴ አጋዥ ትናንትና አይታ ሲስተር አይታ እንዴ ቤት ሰራተኛ ነች አልተባለችም እንዴ እዚህ ሶፋ ላይ እና ለዛ ነው አሁንና ያው ዛሬ ደግሞ ያው ከቅድስት ጋርም ብቻ ቶሎ መግባት አለብኝ ቤት ማለት ነው። አሞኝ ስላለ ውጪ እየወጣሁ አይደለም እና ዛሬ እነሱ ካዩ ላይ ጮሃሉ እና ለዛ ነው ቶሎ መመለስ አለብኝ ከሞገስ ጋር ቶሎ ወደ ቤት መምጣት አለብኝ።